ዶክተር ገሊላ ኦኬ አስቸግሬያታለሁ። በነገራችን ላይ ጥርሴ እንዲያምር ከሚቆረቆሩልኝ ዶክተሮች መካከል አንዷ አንቺ ነሽና እኔ በገዛ እጄ እየጠፋሁ ያስቸገርኩሽ። ለመጀመሪያ ጊዜ ብሬስ ያሰረ ጓደኛዬ ጋዜጠኛ ጌጡ ተመስገን ነበረ። እሱን ነው ማስታውሰው ስለ ብሬስ ሲወራ ማለት ነውና ዛሬ ዘመኑ ተለውጦ ተሻሽሎ በአውሮፓ ስታንዳርድ ያውም ውጭ ነበር ይሰራ የነበረውና ለመጀመሪያ ጊዜ ኢትዮጵያ ውስጥ የብሬስን የሚተካ የትራንስፓረንት የሆነ አላይን ነው የሚሉት የአልማዝ አላይን እዚህ ጋር ይሄ ይገባል። አዎ የአልማዝ አላይነር ይባላል። ይሄኛው ነው ፕሮዳክቱ። ይሄ ፕሮዳክት ነው እንትን ነው ትራንስፓረንት ነው እና በቃ እዚህ የምታያቸው ጠቅላላ የተሰበሰቡት ባለ ክሊኒኮች ናቸው። በጣም አመሰግናለሁ። ምንድነው አሁን የተካው እሱ ማለት ነው? የሚተካው ምንድነው? ከዚህ በፊት የምናደርጋቸው የብሬስ አይነቶች የብሬስ ሕክምና የጥርስ አበቃቀል ችግር ላለባቸው ሰዎች የምንሰጣቸው የሕክምና አይነቶች አሉ። ትራዲሽናል ብራኬት የሚባሉ አሉ። ስለዚህ እነሱ ብራኬቶች ተጨማሪ ዋየር ፕላስቲክ ለማሰር እንጠቀማለን። ከዛ ከፍ ሲል ደግሞ ዳመን ሲስተም የሚባል ሰልፍ ላይጌቲንግ ብራኬት አለ። እነዚህኞቹ ከዛ የሚለዩት ከእይታ ውጭ ናቸው። ትራንስፓረንት የሆኑ ፕላስቲክ ማቴሪያል ናቸው። ስለዚህ የጥርሱን አቀማመጥ ለውጥ እንዲኖር ያደርጋሉ። የጥርስ አቀማመጥ ችግርን ይፈታሉ እና ስሙ እንደሚገልጸው ኢንቪዝ አላይን ነው የሚባሉት። ኢንቪዚብል አላይነር ናቸው። በአይን የማይታዩ ግን ጥርሱን አላይን የሚያደርጉ የሚያስተካክሉ ናቸው። ስለዚህ በዛ ደረጃ ታካሚዎቹ ሲፈልጉ ማውለቅ ይችላሉ። ለማጽዳት ምቹ ናቸው። ለከንፈር፣ ለጉንጭ ዲስኮምፎርት አይነሱም። የሚጣበቅ ጥርስ ላይ ተጨማሪ ነገር ስለሌለ በጣም ስሙዝ የሆነ ፍሌክሲብል የሆነ ፕላስቲክ ማቴሪያል ናቸው። ለእይታ አያስቸግሩም። ስለዚህ ከዋጋቸው ውጭ ዋጋቸው ወደድ ይላል ከነዛኛው አንጻር። ሶሻሊ ኤክስፖዝድ ለሚሆኑ ሰዎች፣ ለሚዲያ ሰዎች፣ ለሎየር፣ ለአስተማሪዎች ምናምን ኦሬኒ አፎርድ ማድረግ ለሚችል ሰው ስታቲካሊ ብሬስ ማድረጉ እንዲታወቅ ካልፈለገ ያን ተክቶ የሚያክሙ የብሬስ ቴክኖሎጂ ነው። እሺ ኢንቪዛላይን ይባላል ወይም ደግሞ በተለምዶ የማይታይ ብሬስ ነው። ብሬስ አይታይም፣ ነገር ግን ጥርስን ያስተካክላል። ከዚህ በፊት እኛ በዚህ ስለሌላ ሀገራችን ውስጥ የምንልከው ውጪ እየተላከ ነበር የሚሰራው። ብዙ ሀስሎች ነበሩ። ትራንስፖርቴሽን ኮስት ዋይዝም በገንዘብ ደረጃም ብዙ ወጪ አውጥተን ነበረ። ከስተመሮችንም ፔሸንቶቻችንም ብዙ ወጪ አውጥተው ነበር የሚላከውና የሚሰራላቸው። ነገር ግን ይሄ አሁን ወደ ሀገራችን ሲመጣ ለኛ ችግራችንን ያቀልልናል ብለን እናስባለን። ስለዚህ ሀገራችን መመረስ ጀምሯል። ውጭ የሚላከው ነገር ቀርተዋል። ታይሚንጉ ታካሚው የሚጠብቀው ነገር አይኖርም። ኮስት ሚኒማይዝ እናደርጋለን። ስለዚህ ለኛ ለዶክተሮች በጣም ስራን አቅልሎልናል ብዬ አምናለሁ። እንግዲህ ከዚህ በፊት የነበረው ውድ ነው። እንግዲህ በጣም ጥሩ የገንዘብ አቅም ያላቸውን ነበር ተደራሽ የሚያደርገው። ምክንያቱም ውድ ስለሆነ ሁሉንም አቬለብል ማድረግ አይቻልም ነበረ። አሁን ግን የአልማዞች ያመጡልን ሀገራችን ውስጥ ስለሆነ ከኮስታ አንጻር የተሻለ ነው ብለን እናስባለን። ዛሬ አዲስ አበባ ውስጥም ከአዲስ አበባ ውጭ ኢትዮጵያ ውስጥ ያሉ አሁን ከጎንደር የመጡትንም ዶክተር አናግሬያቸው ነበር፣ ዶክተር መስፍንና ከብዙ የጥርስ ሕክምና ክሊኒኮች ጀርባ ያለ ትልቅ ተቋም ነውና የተገነባው። እንኳን ደስ አለ ማለት ፈልጋለሁ። ቴንክ ዩ በጣም አመሰግናለሁ ሶል። እርግጥ በጣም ትልቅ ቻሌንጅ ነበረ፣ ግን አሳክተነዋል ከእግዚአብሔር ጋር ነው። ዛሬ ከ3 አመት በኋላ በትልቅ ደረጃ ላይ ሆነን እንደ ዛሬ ሰለብሬት ለማድረግ በክተናል። ቴንክ ዩ በጣም አመሰግናለሁ። በዋነኝነት ምንድነው ይሄ ውጭ ሀገር ላይ ተልኮ የሚሰራው ስራ በፊት ላይ እኛ ይህን ድርጅት ከማቋቋማችን በፊት ቻይና፣ ዱባይ፣ ህንድ፣ ቱርክ ከነዚህ አገሮች ነው ተልኮ የሚሰራ የነበረውና እዛ ደርሶ እስከሚመጣ ድረስ ሚኒመም 3 ሳምንት እስከ 1 ወር ድረስ ይወስዳል። እኛ ኖርማሊ ይሄንን ማሽን ኢንቨስት አድርገን በዚህ ሌቭል ወደ ስራ ስንገባ ግን ዴሊቨሪ ታይማችን 5 ቀን ነው። በ5 ቀን ዴሊቨር እናደርግላቸዋለን። አክሰሰብል ራሳችንን ኦርደር ፒክ እና ድሮፕ እናደርገው የራሳችን ስታፎች አሉ ዴሊቨሪ የሚሰሩ። ከዛ በተጨማሪ ኢትዮጵያ ውስጥ ህጋዊ ፍቃድ ይዘን እየሰራን ስላለን ሁሉም ትራንዛክሽናችን ሁሉም ሽያጭን በደረሰኝ ነው። ወደ ውጭ ሀገር ሲላክ የደረሰኝ አክሰስ አይኖርህም። ትልቅ ትራንዛክሽን አለ፣ ዶላር የማግኘት ስቃይ አለ። እነዚህ ሁሉ ኮንሲደር አድርገ ስትሰራና አሁን ያለውን እኛ ኤግዚስተንስ ስታይ ደግሞ
ትልቅ ብሌሲንግ ነው ፎር ለክሊኒኮችም ለኛም ትልቅ ማርኬት ኦፖርቹኒቲ ነው። ኢትዮጵያ ውስጥ ካሉ ክሊኒኮች እኛ በብዙ ክፍለ ሀገሮች ሁሉ እንሰራለን። እስከ መቀሌ፣ ሽሬ፣ ደምቢዶሎ፣ ነቀምት፣ አሶሳ፣ ሚዛን ተፈሪ ኤቭሪ ኮርነር ኦፍ ኢትዮጵያ እርስ በርስ እየተነጋገሩ መጥተው ከስተመሮቻችን ናቸው። ለነሱ ኦን ታይም አሁን ሪሰንትሊ እንዳሁን በጣም በብዙ ነገር ኢንቨስት አድርገን ድርጅታችን ላይ የአልማዝ ላቦራቶሪ ላይ የተለያዩ ማሽኖችን አስገብተን በፊት ከነበረን ዴሊቨሪ ዴይ ቀንሰነዋል። አሁን አልሞስት አሁን ከ3 እና በ4 ቀን ውስጥ ፋይናላይዝ አድርገን ከስተመሮቻችን ሳቲስፋይ እያደረግን ያለን